ግን ሃይሚን እኔ ሃይሚ ምን አባቷ ብዬ አላሉ በቃ አላስታውስም። አሁን ይቺን ነገር ቁርጥ አድርጋችሁ ዳዊት ለኔ ላኪልኝ እሺ። እኔም እኮ አላውቅም። ስልክሽን ቁጭ እኔ ያሰማሁትን ቪዲዮ ቆይ ሃይሚ ሰማሽ? አሁን እኮ እየፈረዱ ወይ ኖ ስሚ ማርካቶ በመጀመሪያ ራስሽን አረጋጊ። ምክንያቱም አንቺ በተናደድሽ ቁጥር የሚወጡ ነገሮች ብዙ ናቸውና እንትን የምትናገራቸውን ነገር ጠንቀቅ በይና ብለሻል። አዎ ብለሻል። ሪከርድ ሰምቻለሁ። አዎ ሰምቻለሁ። ተናገራለሁ። ግን ይሄን ነገር ስትሰማ ሸዊት ላንቺ ነው የምነግርሽ። ልጅቷ ይሄን ነገር ስትሰማ ብትፈልገው ኖሮ ትደጋግመው ነበር መርካቶ። ለምን በዚህ እንትን ለምን አላሰበችው ሸዊት? ወይ ብላለች እኮ አላልንም። አሁንም ከስር ኮመንት ምጽፍ ልጆች አላችሁ ብላለች። እኔም ሄጄ ሰምቻለሁ ሪከርዱን። ግን ከዛ በኋላ ቶሎ ብላ አስተካከለችው። ምን አባቱ ስለሆነ ነው አንድ ሰው መታለች ቤቲ ማለት ነው። አንድ ሰው ውረዱ አስገቢያት። እሺ ወይ እኔን አውርዱኝና ና አትውረድ። ቁጭ በይ እንዳትወርጂ ቁጭ በይ እኔ ወርዳለሁ። መርካቶ ቁጭ ሃይሚ ቁጭ በይ ማለት ሶሪ በቃ የደን ወጣለች ነይ ቤተሻዬ የኔ ቆንጆ ነኝ። አሁንም አላለችም። ሸዊቴ እንድትረጅ የምፈልገው ምን ነው ታውቃለች? አላለችም አላልንም። ይሄ ነገር ልክ ሲነገረኝ ሪከርድ ሄጄ ሰምቻለሁ ብላለች። ግን ቶሎ ብላ ምን አለች መሰለሽ? ማስተካከያ ስታረግ በጣም ተናዳ ነው። አንቺ ብቻ ስሚኝ እያለች ለኔ ነበር እየነገረችኝ የነበረው ካስታወሽ። አንቺ ብቻ ስሚኝ ጸጥ በሉ ብላ ነው የመጀመሪያው ነው እንደዚህም ስትናገር። እቺ ልጅ ገስት ላይ ቁጭ ብላ ተናግራም አታውቅም። ወዶች ሰላማችሁ ይብዛ። እንዴት ናችሁ? ምን እንዴት ናችሁ? ሰላም እንዴት ነሽ? ብርቱካን እና ልንልሽ የፈለግነው ምንድነው መሰለሽ? ልጅቷ ሳታስበው ነው ያለችው። አዎ ብያለሁ ብላ ምን መሰላችሁ ወዶች እኔ መናገር አሁን ብዙ እናንተ ያወራችሁ ነበር። እኔ ኢታች ሆኜ እየሰማሁ ነበረ። ታውቃላችሁ ቤቲ ቀስ ብላችሁ መጀመሪያ አውሪ ቤቲ። በቃ እናንተ ዝም ብላችሁ ታውራው። ዝም ብላችሁ ሁለቱ ይረዳዱ። በቃ ለምሳሌ ሰው እንዲናደድም አልፈልግም፣ ሰውንም እንዲነካ አልፈልግም። በነገራችን ላይ አንቺ ደግሞ እና ቡድን መሆኑን አላወቅኩም። ግን እኔ ያወቅኩት ምን ሆነ ታውቂያለሽ? ሚሚ ቤት ስለሆነ ደግሞ ማውቃቸው ልጆችም ስላለ እና ሁለቱም አንድ ነው። ሁላችንም የሚዲያ ሰው ነው። እና ላይና ልዩነት የሉም። ሁለቱም ሃይሚም ሆነች ብሩኬም ሆነ አንድ ናቸው። ላይና እዚያ በሚያውቀው ፈጣሪ በሚያውቀው ማለት ነው። ግን እኔ አንቺ አሁን ሀናን ቤት ገቢያለሽ እኔ አላውቅም። ለዛ ጠየኩኝ። እኔ በመጠየቄ ከከፈልሽ ይቅርታ በጣም እሺ። እኔ ሰው በጣም ከፍቶኛል። ቆይ እህቴ ስሚኝማ፣ እኔ ሰውነት እምቢ አለኝ እኮ ዲስል ሁሉ በራሱ ይኸውልሽ መርካቶ ተሳታውሪ ለይቅርታ ቆይ ዝም በሉ መጀመሪያ። እሺ ማንነትሽን አስረድቻለሁ። ቤት አይደለም መርካቶ ቤቲ ስለዛ ነገር አልተረዳሁሽም። ይኸውልሽ አንቺ እኮ ጥፋተኛ የመሰለኝ እኔ ጥፋተኛ ነች አላልኩኝም። ቆይ ወብሴ ስሚኝ ልናገር። ወይኔ እሺ አውሪ መርካቶ አውሪ። ይኸውልሽ እህቴ አንቺ ወስደሽ እዛ የሚሚ ቤትን የምትወጂ ከሆነ እኔ ችግር የለውም። ለጠፍሹም አልለጠፍሹም አሁን እኮ ተለጥፎ ኖ እሱ አይደለችም። ተረጋጊ። ቆይ አልተግባባችሁም። ቆይ ላስረዳሽ። መርካቶ ላስረዳሽ። ተረጋጊ። መጀመሪያ ራስሽ ጋር ግቢ። የለጠፈችው እሷ አይደለችም። እሷ ብለሻል ብላ ሃይሚን ስለምትወድ እንደዚህ አይነት ቃላት ስትሰማ ለምን ይሄንን ቃላት ስትጠቀመው እዛ ገስት ላይ ቁጭ ብላችኋል? ለምን ዝም አላችሁ? አውቃ ነው ሳታውቅ ነው ያለችው ነው እንጂ የለጠፈችው እሷ አይደለችም። ዩቲዩብ ላይ ኦኬ ሶሪ ኦኬ ይቅርታ ብለኝ። እሺ አይሚዬ እሺ እኔ ካላስረዳሽ አይገባሽም። ድንጋይ ቀጥይ። ይኸውልሽ እህቴ እኔ የቱ ጋር ምን ሰዓት ላይ ራሱ እንዳልኩኝ አላወቅኩኝም። እኔ ለምን ቪዲዮን አይቼው ስለመጣው ወዲያው ነው ደግሞ ሚሚ እንደከፈተች ወዲያው ነው የተናገርኩት። ሁሉም ሰው አለ። ግን
እኔ ሀይሚን ምን አባቱ አላለው ሳይሆን ምን አባቱ ስለሆነ ነው የሱ እግር ላይ የምትወድቀው ነው እንጂ እኔ ሀይሚን ዛሬ አይደለም ማቃት ከና አብርሽ ጋር ስትሰራ ትንሽዬ ሆና ነው እና እኔ ለክፋትም አስቤ አይደለም። ይቅርታ ማለት ያለብኝ ካለብኝ ደግሞ ሚኒ ቤት ያሉ ቤተሰቦቼ በጨረቃ ፋሚሊ ስም ይቅርታ ብያለሁ። ለምን ሳላስብ ነው የተናገርኩት። እኔ ቦይሱን እኮ ራሱ አልሰማሁትኝም። አሁን ኦፕሲን እቺ ነገረችኝ አልሰማሁትኝም። እኔ ጠዋት ፎዚያ ነበረች እዛ ውስጥ ፎዚያ ነበረች። ፎዚያ ደግሞ በኢሞ ከኔ ጋር ታወራለች። ፎዚያ እንዲኖር ሲጀምር ቆርጬን አልወሰድኩም። ለምን በተከታታይ አይሻለሁ። ከዚህ በፊት ሚሚ ቤት ስለምትገቢ አይሻለሁ። ስለዚህ ቆርጬም አልወሰድኩም። ያው እንደገና ምስክር አልቆረጥኩም። ከዛ ወዲያው ዩቲዩብ ላይ ሲገባ ዩቲዩብ ላይ አገኘሁት። በጣም ለምን አንድ ሰው ይከፋሻል? ለምን እንደሆነ እንጃ። እኔ በብዛት ይከፋኛል የነሱ ነገር። ለዛ ነው እኔ ብዙ ጊዜ ሰው ማልገባው። ለዛ ነው ይከፋኛል። ከዛ እንዴት ነው ጠየቁኝ። ግን አንቺ እና ቡድነሽ ከእኛ ጋር ነው የምታዋሪው ሁሌ ትገቢያለሽ። ስለዚህ እንደዚህ ነው ሲሉኝ ተውኩኝ። ግን ይሄ ደግሞ የሚያስከፋ ነገር ከሆነ ካስከፋሽ በጣም ይቅርታ። እኔ ሰው በጣም እናመሰግናለን። ብርቱካን አዳምጪ። ማለት ለሌላ ሰው መልስ መስጠት ትችያለሽ። ለምን እንደሆነ ታውቂያለሽ? ይሄንን ቃል ከተጠቀመችው በኋላ ከዛ በኋላ የተጠቀመችውን ቃል አዳምጠሽዋል? ሪካርዱን ስትሰሚ አራኔ ደንግጬ ወደ ነው ወጣው። ሲጀመር ቦታም እኮ የለም። ይሄ ነው ያለ ማግባባቱ። ይሄ ነው ያለ ማግባባቱ። ገባሽ? አሁን እንደዚህ ካለች በኋላ ቶሎ ብላ ምን አለች? እሱ ምን አባቱ ስለሆነ ነው ዝቅ የምትልበት፣ ለምንድን ነው የምትንበረከክበት ብላ አስተካከለችው በዛችው ደቂቃ ውስጥ። እንትን ብታዳምጪ ሙሉን ሪከርድ ብታዳምጪ ኖሮ ማለት ነው ብታዳምጪ ኖሮ መልሱ ይመጣልሽ ነበር። ይሄ ያለ መግባባት ነው። እዚህ ቤት ነው የተፈጠረው። እኛ ቁጭ ባልንበት ነው። እኛም በጣም ይቅርታ መርካቶ ይቅርታ በይ። ከየት መጥቶ ወንበዴ ዝም ብሎ የሱንም ማንነት ሳያቅ እና እዛ ሆነን እና እዛ የነሱ ደጋፊ ሆነን ማንም ሰው አፋቸውን ሲከፍት ዝም ማለት የለብንም። ለዛ ነው በቃ ማንም ሰው መጥቶ እውነት የሚወዳቸው ከሆነ ሁለታቸውን በአንድ አይን ማየት፣ ደግሞ አስተያየት መስጠት ማይችል ሰው ከሆነ ዝም ማለት በቃ። ማንም ገደለ። አንድ እውነት አልንገርሽ ብርቱካን፣ አንድ እውነት አልንገርሽ። እኔ ወይ ከዚህ ውስጥ ተናጋሪ ሆኜ ወይ እንትን ሆኜ ሳይሆን አንድ እውነት አልንገርሽ። እዚህ ቤት ውስጥ አይደለም ስለ ሀይሚ አይደለም ስለ ብሩክ አንቺ ማንነትሽ ስሽን ሳያቅ እዚህ ጋር ቢዘባርቅ እዚህ ጋር አቁም ብለን ነው የምናስቆመው። አይደለም ስለነሱ አይደለም ስለ አንቺ። ለምን እንደሆነ ታውቂያለሽ? የሚያውቁሽ በምንሽ ነው መሰለሽ? ብሩክ በቤቲ በሚባለው ነው እንጂ ምንነትሽን ከየት እንደመጣሽ ወዴት እንደመጣሽ የማያውቅ ሰው አፉን እንዲከፍት አንሰጠውም። ለምሳሌ እዚህ ጋር የተቀመጥነው እኛ ፍቅር እንፈልገን ነው፣ ሰላም እንፈልገን ነው። ብሩክና ሀይሚ ነጣጥለን ማየት አንችልም። ምክንያቱም የአንድ ሳንቲም ገጽታ ስለሆኑ እኛ መነጣጠል አንችልም። የደደበው ሊነጣጥላቸው ይችላል። በቃ መልካም ጊዜ ይሆንላችሁ። እኔ በብዛት ሰው ቤት አልገባም ታውቃላችሁ። እነሱ ያውቃሉ። እኔ በብዙሃን ቤት ነው፣ ለዛ ነው። ስለዚህ በጣም እናመሰግናለን። እኔ ደግሞ ምንሽ እንደምታውቂያለሽ ከማዳመጥሽ በፊት ይኸውልሽ ሳጨርሺ አትጂ። ለሌላም ቀን ለመናደድም ለመበሳጨትም ጥያቄ ለመጠየቅም መጨረሻውን ስሚና ብትሄጂ ብታዳምጪ ደስ ይለናል። እኔ እንደ እህት መክርሽ እንደዛ ነው። ኦኬ ይደረና እሺ ነው እኔ ማርያምን ሀይሚዬን ራሱ ሪከርድ አድርጌ ወይም ሲፈክር ካላችሁ ስልክ ቁጥሯን ስጡኝና እኔ ይቅርታ እላታለሁ ሀይሚዬ። ሌላው ግን እንደዚህ አይሰማኝም። ኧረ እኔ ትቻለሁ። ቤተሰቦቼ እናንተ ይቅርታ አድርጉልኝ። ይቅርታ ይኸውልሽ ለአንቺም እንደዚህ ነው የምቆመው እኔ። አየሽው? ለአንቺም አንቺ ይኸውልሽ አሁን እኔ ጠዋት በደንብ አስረድቼሻለሁ። ገባሽን? ለአንቺ አንቺንም ስለማቅ ለአንቺም እንደዛ ነው የምቆምልሽ። እሺ የኔ እናት እና እኔ አመጣልሻለሁ ብያለሁ ሁሉንም ነገር። ስለዚህ ደግሞ ለአንቺም እንደዚህ ነው ጠበቃ መቆምልሽ። ለምን እኔ አንቺንም በደንብ ስለማቅ ማለት ነው። ገባሽ? ሁላችንም አመሰግናለሁ። አሁንም በቤቱ ላይ ይኸውልሽ ያጠፋነው ጥፋት ካለ ያለሽ አስተያየት ካለ ገስት ላይ ቁጭ ብለሽ እንዲህ እያደረጋችሁ ነው አስተካክሉ የማለት ማንኛውም ሰው ማዝራእና እስካለን ድረስ ማለት ነው። ማንኛውም ሰው አፍ መክፈት አይችልም። በቃ እኛ የምንፈልገው ፍቅር የማይፈልግ ሰው ከእኛ መውጣት ይችላል። በቃ
እና ማንኛውም አንዳንዴ ደግሞ እንሳሳታለን እኮ ስጋ ለባሽ ነን። ስጋ ለባሽ እስከሆነን ድረስ ወይ ቃላቶቻችንን ሳንጠብቅ ልንሳሳት እንችላለን። ግን ገስት ላይ ቁጭ ብለሽ ሳታያታወራ እንደዚህ ብለሻል አስተካክል ለምንድን ነው ያልሽው ብለሽ ለመጠየቅ ሃይሚ በትሽ ደስ ይለኛል። የኔ ሃይሚ ይኸውልሽ ደግሞ ላስረዳሽ ቤቲ ለእኔ የነገረችውን ነገር ላስረዳሽ። ሀናን ቤት እኛ ልክ እንደዚህ ቤት ነው የሚወራ። እሷ ለእኔ ለምንድን ነው ዝም ያልሽው? እዛ ቁጭ ብለሽው እንዴት ትላንትና እንዴት አስችሎሽ ነው ዝም ያልሽው ያለችኝ ለዛ ነው። እሺ ትላንትና ብላኝ ነው የጠየቀኝ። በይቅርታ አልፈናል። አዲስ የገባሽው ልጅ ይቅርታ ማውራት ትችያለሽ የኔ እህት። እሺ በጣም አመሰግናለሁ። የተናገራችሁትን በሙሉ ተናገርሻል። እኔ ለማለት የምፈልገው ለምሳሌ እኛ ብዙ ጊዜ ከታች ነው የምከታተላችሁ። ለምንድን ነው ላይ ከሚገባበት ግሩፕ ሃይሚና ብሩኬ አንድ የሚታዩበት ቤት ይሄ ነው። በእርግጠኝነት ነው የምናገረው። ስለዚህ መርካቶ በአጋጣሚ እኔም የዛለት ነበርኩኝ። በስህተት ነው እንጂ በፍጹም ሃይሜን ለመናገር አይደለም። ስለዚህ ይህንን ቶፒክ እንደውም አሳጥሩት። እዚህ ቤት አይጠረጠርም። ሁለቱም እንደ አንድ ነው የሚታዩት። ብዙ ማብራራት አይጠበቅም። ስለዚህ ግን አሁን እኔ አንድ ደጅ ላይ ስላስቀመጥንሽ ሶሪ ቀጥይ። ችግር የለም። አሁን አንድ ማለት የፈለኩት ለገባ የፈለኩት በሃይሚም ሆነ በብሩኬ ወይም በሌላ ዩቱበር ቪዲዮ ሲለቀቅ ካሁን በኋላ ጨረቃ ፋሚሊን የምታከቡን ከሆነ ታርቃችሁ ኑልን እባካችሁ እያልን ቻሌንጅ ነው። ቻሌንጅ ፍጠሩና ይህንን ኮሜንት ብቻ እንጻፍ። በቃ ሌላ ነገር አያስፈልግም። በቃ ቻሌንጅ አርጉትና የትኛው ቤት ስንገባ ታርቃችሁ ኑልን ፕሊስ እያልን ኮሜንት እናደርግላችሁ። በተረፈ ይሄ ቤት የሚኒ ቤት ይሄን ግሩፕ በጣም ነው የምወደው። ማታ ላይ ኢትዮጵያ ኔትወርክ ስለሌለ አልገባም። ቀን ነው የምገባው። ቀንም ስራ ላይ ስለሆንኩ አይመቸኝም። አሁን ብሬክ ታይም አግኝቼ ነው የገባሁት። እዚህ ግሩፕ ላይ ያለ ሰው ኢትዮጵያ ሲመጣ ቅቤ ሳልቀባው የሚሄድ ሰው የለምና አደራችሁ ስትመጡ ላገኛችሁ። በጣም ነው የምወዳችሁ። በጣም ነው የምወድሽ። እኔ የልጅሽን ታሪክኛለሽ ትጽፍልኛለሽ። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የምትጽፊ ራሱ ከታች ለእኔ በጣም የምንለይ ነው። አዲስ አበባ ላይ ደግሞ እኔም ቅርብ ነኝ። የሱሉልታ ልጅ ነኝ። ችግር የለም። ሁላችንም እንመጣለን። ሁላችንም አዲስ አበባ ናቸው እዚህ ጋር ያሉት። እንወድሻለን፣ እናከብርሻለን። እንደዛ በጣም ነው የማከብርሽ። በዚህ በአጋጣሚ በነገራችን ላይ ነገሩን አልጨረሰችም። ትጨርሰው እና ይህን ለምንድን ነው እኔ አሁን ሌላ ቦታ ላይ አልገባም። ቀንም ቢሆን የስራ ባህሪ ስለማይመች አልገባም። ግን እገባና ከስራ አዳምጣችኋለሁ ጆይን ማድረግ ስለማልችል። ስለዚህ ቀጥሉበት። ይሄ ቤት የሃይሚና የብሩኬ ነው እንጂ ምንም የሚወራበት ቤት እንዳልሆነ በመቶ ሁላችንም እንመሰክርላችኋለን። ስለዚህ ቶፒኩን ብዙም አትጨነቁበት። ሌላ ጊዜ ደግሞ እዚህ እየቀዳችሁ የምትልኩ ልጆች ስህተት ካገኛችሁ ፊቱ ላይ ከመለጠፋችሁ በፊት የተናገረውን ሰው በውስጥ አውሩ፣ እርግጠኛ ሆኑ። ሳትሆኑ ዝም ብላችሁ ነገር አታመላልሱ። ደግሞ ነገር አላህም አይወደውም። ምንድን ነው ጥሩ ነገር ማስታረቅ ምናምን ነው እንጂ ወሬ ይዞ ሰውን ማጣላት እኮ ፈጣሪ የማይወደው ምን ይሰራል? የእኛንም ክብር ዝቅ ያደርጋል። ስለዚህ ፕሊስ እና በጣም ነው ማመሰግናችሁ። በጣም ነው የምወዳችሁ። ልወጣ ነው ወደ ስራ እየሄድኩ ስለሆነ ሰላሙን እኔ ልተዋወቅሽና ቆይ ዝም በይ። እኔ ልተዋወቅሽና ሰላም ልበልሽ የኔ ውድ። እኔ እዚህ ታደሯ ልጅ እባላለሁ የኔ ቆንጆ። አልሐምዱሊላህ ረብል ዓለሚን። ደግሞ ደስ የሚለው ነገር እኔ አንዳንዴም ቀዳችሁን ልሰማ ነው የምገባው። ዛሃራ በጣም የምታስቅ ልጃለች። ቁጭ ብዬ ምናምናለሁ ፈታ ነው የምለው። እንደዚህ ወታደሯ ልጅ እባላለሁ። ለማንኛውም የኔ ቆንጆ ሰላምሽ ብዝት ይበል። ዱአ አድርጊ ግን እሺ የኔ ቆንጆ። ኢንሻአላህ ውስጤ ጭምቅ ይላል። ኢትዮጵያ ስትመጡ ቁጥሬን በውስጥ እሰጣችኋለሁ። ወላሂ ሳታገኙኝ እንዳትሄዱ። አዲስ አበባ ላይ ነው ያለው። እሺ እናገኝሻለን። እኛም አዲስ አበባ ነን። ችግር የለም። እኔ አዲስ አበባ ነኝ። እመጣለሁ።
ታች የተቀመጣችሁ 38 ሰዎች አላችሁና ፎሎ አድርጓት። 38 ሰዎች አላችሁ። እሺ ማሬ እናመሰግናለን። በጣም ነው የምናመሰግነው። ሰላም ይብዛ። ሁላችሁም እዚህ ላይ መልሻለሁ። ሳታወራ ፎሎ ስመልስላት እንዲህ እያለ ነው ይዞብኛል። ይሄው ፎሎ መልሽልኝ። ፕራይቬሲ ነው። እኔ ፎሎ አረግሻለሁ፣ አንቺ መልሽልኝ። እሺ ፕራይቬሲ ስለሆነ ገስት ላይ ሼር በቃ አሁን እዚህ ላይ ሸሩት ሁላችሁንም ፎሎ ኦብሴ አርጊያለሁ ፎሎ እና ሰላም ሁኑልኝ። በጣም ነው የምወዳችሁ። አሜን። እናመሰግናለን። በጣም ነው ወድሻለሁ። ሌሽን ታደርገኛለች እኮ እኔ ታች እንደውም እንትን ታች ሳይ በጣም እየወደድኳት መጣሁ። ብዙ ጊዜ ዝታይች ሌሽን ታደርገኝ ሌላ እንዴት ነው ምናምን ብዬ ነበር። ቅድም እኮ ሁለቴ ነው ያስገባሁት። ቅድም እሺ ማሪ ሰላም ነው። ሁሌ ማለች ታችለ ሆነ ነው የምታዳምጠው። ሁሌ ማለች እዚህ ጋር ነው ያታለ። ሁሌ ማታም አይቻታለሁ። ትላንትናም ቀን ነው በብዛት ቀን ደግሞ ኦፊስ ውስጥ ስለሆንኩኝ ዝም ብዬ ነው ማዳመጣችሁ። ማውራት ስለማልችል ቢሮ ስለሆንኩ እሺ ችግር የለውም። ቅቤው ማዘጋጀው እንመጣለን። ቅቤ እንቀባለን እንመጣለን። ወላሂ እውነቴን ነው። ወላሂ እውነት ነው። በውስጥ ስልክሽ እንቀበልሻለን። በደንብ ነው እህቶቼ፣ በተለይ ውጭ ያላችሁ ደግማችሁ የምትመጡ ማንሽ እንዳትሆን የሆነ ሰው ሊያውቅሽ ይፈልጋል። ቆይ እስኪ ከይቅርታ ጋር አንድ ሰው ከይቅርታ ጋር ሃይሚዬ ቁጭ በይ ሃይሚ ቆይ አንቺ አይደል አንድ ሰው በፈለኩ ነው እንደ ቁጭ ብላለች። የሚያስቀምጥ ነገር ያስቀምጥሽና አንቺ አንቺ ደግሞ ነገር አትቢስ ነገሩን አብረን ዝም ብያት ቆይ እየሰደበች ነው። ዝም ብያት መርካቶ አገኝሻል። ሃይሚ ያገኝሻል። የተመታሽ መርካቶ ወራለች እንዴ ታንቀጥቅጣለሽ። ወስቤታለሁ። ሄዱን ስቤታለሁ። ሄድዬ ይኸውልሽ አታውቂያት። ይኸውልሽ አንድ እናት አግኝተናል እዚህ። እኮ በጣም ነው የማውቃት። ብዙ ጊዜ ሜንሽን አድርጊያታለሁ። ልክ እንደ ይሁኝ እኔ ታላቃችሁ ነኝ። እሺ አንዴ አነጋግረሽ ያለችው እዚህ ቤት አሁን ይኸውልሽ እኔ አብሬ እነሱ ጋር ነው የምጫወተው። በጣም ጥሩ ልጆች ናቸው። ይኸውልሽ በቃ ሁለቱ እነዚህ ትንንሽ ልጆች ሃይሚ ቆንጆና ብሩኬ በጣም ስለምወዳቸው ነው እንጂ ዩቲዩበር ተከታታይም አይደለም። ግን በጣም ስለምወዳቸው ስለማውቃቸው ነው እንጂ እኔ የነሱ ባቸው አይደሉም። ልክ እኔ እንደ ኤሉ ታላቃቸው ነኝ ማለት ነው። ኧረ እኔ ወልዳቸዋለሁ። በጣም እና እነሱ አንድ ቦታ እስኪደርሱ ድረስ በመጥፎ ኮሜንት ልጆቹን መስበር ወላሂ አላህን ይፍሩ። እንደዚህ የሚያደርጉ ሰዎች አላህን ይፍሩ። እነዚህ እኮ ትንንሽ ልጆች ናቸው። ሃይሚ 19 ዓመት እኮ ናት። በሳ ስለሆነች ነው እንጂ በሷ እድሜ እኮ ያሉ ልጆች ቤት ውስጥ እንዴት ነው የሚያስቸግሩት? እና በቃ አንዳንዴ በጣም ነው የሚያስቀኝ ለሷ የሚሰጡት ኮሜንት። እና አደራችሁ እና ኤዱዬ በጣም ነው የምወድሽ አውቃለሁ። ከታተች ከእስራኤል ሀገር ምናምን እያተባለ ሲባል እናንተ ቲጂ ትልቋ ምናምን እንዲህ ስታወር በጣም ነው ቁጭ ከታች የምሰማው። እና በቃ አንቺ ስትመጪ እንዳትዘኝ እሺ። ኢትዮጵያ ስትመጪ ልክ እንደነሱ ለአንቺ መጀመሪያ ነው የምንሰጠው። ከዚህ ቤት አሁን መጀመሪያ የምንሰጠው ቲጂ ትልቋ፣ ሄደን እና ዜድ ናቸው መጀመሪያ የምንሰጣቸው ማለት ነው ሰጠው። ስለዚህ ለአንቺም ደግሞ አንደኛ መጨረሻ ነን። ኦኬ የኔ ማሬ ቆንጆ መሰለሽ እዚህ ቤት ታይዋለሽ። ሁሉም ይተሳሰባል። በእውነት ነው የምልሽ። እኔ ስላሉ ብዬ አይደለም። ሁሉም እኔ ልውረድ ይተሳሰባል። በጣም እንዴት ታናሽ እንዴት ታላቅ ሆኖ ነው ሁላችንም የምንሰራው። እና ሲቀጥል ደግሞ የእህታቸው ቤት ነው የቤት የልጆቹ እህታቸው ናት ያለችው። እኛ መጥፎ ነገር እንድንናገር በፍጹም ህሊናችን የማይፈቅድ ታናሽ ወንድሜ ነው እሷም ደግሞ ታናሽ እህቴ ናት። በእውነት ነው የምልሽ እኔ በልጣቸዋለሁ እና ታናናሾቼ ናቸው። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ከአንድ በቴ እንኳን እነሱን ልጠላበትና እነሱን የሚናገር እንኳን ራሱ መጥፎ ነገር አልናገርም።
ሁላችንም እንደዛ ነው ተሳስበን እዚህ ቤት ያለ ነው ብንነቃቀፍ ራሱ አንቺ ለምን ይሄን አርሽ ብለን ይቅርታ እንባባላለንና በጣም ደስ የሚብል ፋሚሊ ነው። አትቅኑ። አያቴ ምን ትላለች መሰለሽ የኔ እናት የኔ እህት ወይ ልንገርሽ ይሄ ልጅ በጣም እህቴ ቆንጆ ናትና ተረታ ላብዛብሽ ነገሩ የእንትን ልጅ አጠር ላድርገዋል መርካቶ አዎ አንቺ መችስ የኔ ጥላት ነው ምን ታረጋለሽ ይኸውልሽ ዘድዬ በቃ ስራ ቦታ ስለሆነ ልጅና እሺ በቃ እሺ ልጅ በቃ ሌላ ቀን ምቀኛ ናቸው ሰላም ወይ ስንስል እኮ አለ ስንስል አለ በእውነት ነው እንግዲህ ስንስል አለ እናንተ ምን ሆናችሁ ደስ የሚለው ነገር እኮ እኛ ይኸውልሽ ደስ የሚለው ነገር ያልኩታል ራሳችን አሳይተን አንሰጥም እሺ እንደዚህ አንድነታችን በጣም ደስ ይላል አንድነታችን አይደለም ስናስብ የእውነት እዚህ ቤት ግን ያላችሁ ሁላችሁንም በጣም ነው ማመሰግናችሁ ቅድም እኔ በሌለውበት እየሰማችሁ ነበር የኔን ማንነት ማርያምን ሁላችሁም በጣም ወዳችኋለሁ አከብራችኋለሁ ወደድ አየሽ እህቶችሽ እንደዛ ጀግና እህቶች ነው ያለሽ አንቺ መርካቶ የተመታሽ ትንሽ ጊዜ ያውቃችሁኝ የዚህ ክብር ስለሰጣችሁኝ አመሰግናለሁ እኔማ ሊደበድባት ነበረ እኮ መጀመሪያ ላይ ጌታ ሃይሚዬ በተለይ የኔ መከታ የኔ እህቴን አስታወሽኝ ባይዘው እህቴ በቅርብ ነው ያረኝ ይሄደች ስሙ ዛሬ ጠፍታ ነው እዩ ቲጂዬ ማዕረይ ቲጂዬ እንትናን ፈልጊያን ነበር ቲጂን በጣም የማዋራት ነበር በእውነት ነው የምላችሁ